አንድ ኮመንት እየጻፍኩ ነበር። ለወደፊት እርግጠኛ ነኝ እነዚህ አመፀኛ ሰዎች የትጥቅ ትግል ራሱ ሳይጀምሩ አይቀርም። ወደ ጫካ ሁላ ሊገቡ ይችላሉ። ለምን? በሀብትም በጣም እየሄዱ ስለመጡ። ስለዚህ በጊዜ ሁሉም እና ቸርቾች እንዲህ እርማት ቢሰጡ ጥሩ ነው ብዬ ነው ማስበው። ቃለ ሕይወት ጥሩ ጅምር ጀምራለች፣ ግን ያው ልጆቿንም ደግሞ በስርዓት ብትይዝ በጣም ብዙ አገልጋዮች የሚወጡት የሚገለጡት ከቃለ ሕይወት ነው እና ቃለ ሕይወትም በጣም ጥንቃቄ አድርጋ ልጆቿን እያስተማረች መስመር እያሳዘች ብትሄድ እንደ አሽን ይፈሉ። አብዛኛው አገልጋይ ካያችሁ ከሙሉ ወንጌል ከቃለ ሕይወት ወጣው ነው የሚሉት። የት ነበርክ ሲባል ወይ ተጋጭቶ ወይ ተጣልቶ ነው የሚወጣውና ስለዚህ እየተጣሉ እየወጡ የሚበጠብጡ ወጣቶች ከየት ነው አብዛኛው የሚነሱት? ከእናት ቸርች እየወጡ ነው። ያው ካውንስልም አሁን በእርግጥ አቁመዋል። ችግር የለም የተወሰነ ብር ከተከፈለ እዛ ላይሰንስ ለማንም ይሰጣል። እኔ እንደውም አንድ ነገር ሰማው። አንድ ሙስሊም ሰው ወደ ሃና ማርያም አካባቢ ላይሰንስ አግኝቶ ሲያጭበረብር እንደነበር እንደተያዘ ወዲያው ተሰምቷል። ምንድነው ላይሰንስ እንኳን ሲሰጥ አሁን አባላት እንኳን ከድር መሐመድ የሚል ስም አለ። ካልዳኑ ሰዎች ተሰብስበው 100 ሰው አሟልተው ላይሰንስ የወሰዱ ሰዎች አሉ። የእውነት ይሄ እርም ነው። ስለዚህ እነዚህ አባላት አይደሉ የሌሉ ሰዎች፣ ወደ ጌታ ያልመጡ ሰዎች አባል ተደርገው ተመዝግበው ለምን 100 ሰው ሙላ ስላለበት እንዲህ እንኳን ማጭበርበር አለ። ካውንስል ለራሱ ወርዶ ከእንግዲህ መዘጋት ያለባቸው ቸርቾች መዘጋት አለባቸው። በቃ ወንጌል ከሚሰደብ በቃ መቆም ያለበት ነገር ሁሉ መቆም አለበትና ያለበለዚያ ወደ መርካቶ ገብቶ ማጭበርበር ሰርቶ መለወጥ ይቻላል። ሰርቶ ቤት መግዛት ይቻላል። በእግዚአብሔር ስም ግን ከአሮጊት ከድሃ መቀነት እየፈቱ መበዝበዝ ግን እኔ አላቅም። ትልቅ ፍርድ ይጠብቀናል። ሁላችንም እንዲህ የምናደርግ አገልጋዮች እግዚአብሔር ፈራጅ ስለሆነ መፍረዱ አይቀርም። ቤተክርስቲያኖችም እንዲህ ጥርስ ካወጡ በጣም ጥሩ ነው ብዬ እላለሁ እና ተባረኩ። በጣም ምርጥ ነው። እኔ ደስ ይለኛል እውነት ማለት ነው። ጌታ ኢየሱስ ይባርካችሁ። ይብቃኝ። ተባረክ። እሺ እግዚአብሔር ይባርክሽ እቱ ወንድሜ። ስማኛ እንደ ወንድሜ ከተናገረው ማለት ነው የትጥቅ ትግል ይጀምሩ ይሆናል ያለው ማለት ነው። በጣም ነው ያሳቀኝ። ምንም ችግር የለም። አቡናን ራሱ አሳግተውታል። ሌሎች በጣም ብዙዎች የተደበደቡ እኔ ሳቄ ነው እኮ የሚመጣብኝ። በጣም ብዙ አሉ እኮ በጣም እንትን አላቸው፣ ጋርድ አላቸው እና የከተማ ማፊያ ናቸው። አሁን የከተማ ወሮበላ ናቸው። ግን ነገ እንዳለው የትጥቅ ትግል ጀምረው ማለት ነው እና ቸርቾችን ይዋጋሉ ብዬ እኔም አስባለሁ። ተባረኩ። አሜን። ያው ጌታ ባለቤቱ የቤቱ ባለቤት ይነሳል። ቤቱ ባለቤት አለው። እግዚአብሔር ዝም ሲል ጽዋ እስኪሞላል የእውነት ጽዋ ይሞላል። የአፍኒና የፊንሐስ ዘመን እንዳበቃ እነዚህ አጭበርባሪዎች ዘመን እርግጠኛ ያበቃል። እግዚአብሔር ከስር ሳሚን እንዳሳደገ ማለት ሳሚ የእግዚአብሔርን ሐሳብ ነበር የሚያገለግለው። እነዚህ ግን ሐሳባቸውን፣ ፈቃዳቸውን፣ ስጋቸውን አገልግለው ቤተ መቅደስ ለማጽዳት ከሚመጡ ከናታኒ ጋራ ሲዳሩ የነበሩ ሲደፍሩ፣ ሲያጭበረብሩ ለእግዚአብሔር የሚቀርበው መስዋዕት በጉልበት እየቀሙ ሲበሉ ነበር እና አሁን እኮ እስቲ ወደ ገጠር እዚህ ቱሉ ቦሎ ወደ ቆርኬ ብትሄዱ እኮ ኢየሱስ ስትሉ እኮ ኢየሱስ ማን ነው የሚሏችሁ አያውቁም። 80 ኪሎ ሜትር እንዴ ወንጌል እኮ እግር አለው። ወንጌል ይሄዳል እኮ እና ከተማ ሐዋሳና አዲስ አበባ ውስጥ ብቻ ነው እንደ ኢየሱስ ያለው ወይስ በኩ ያለው? እስቲ ወደ ጎጃም፣ ወደ ጎንደር፣ ወደ ወሎ፣ ወደ ስልጤ፣ ወራቤ ሲሄዱ እውነት የምር ማለት ነው እና በጣም ብዙ እርማ አለ። ግን እግዚአብሔር ይመጣል። ልክ እንደ አቤላ በጣም እኔ እንዲህ በአካል አንድ ለቅሶ ቤት አይቼዋለሁ እንጂ በአካል አላውቀውምና ሲሟገት ግን ገብቼ ይሰማለሁ። ሲሰድቡታል በድፍረት ነው እና ይሞታል፣ ይጠፋል፣ ይቀሰፋል ሲሉ ነበር። እግዚአብሔር የግላቸው አድርገው ማለት ነው እና አቤላ ቀጥሏል። ደግሞ እንዲህ የሚሟገቱ ሰዎች ያስፈልጋሉ። ኖ የሚሉ ኃጢአትን ኃጢአት ነው የሚሉ አመፀኞችን በአደባባይ የሚገስጹ ሰዎች ያስፈልጋሉ። በእርግጥ ወዳጅ የላቸውም፣
ስለዚህ ባይኖርም ግን አንዱ ወዳጅ ስላለ ለምን ብዙ ወዳጅ ያለው ይጠፋል፣ ነገር ግን ከወዳጅ አብልጦ የሚጠጋጋ ወዳጅ አለን ይላልና አንዱ ወዳጅ ከጥፋት ይጠብቀዋል ይህ ሰው። ስለዚህ በርቱ። እግዚአብሔር ግን በስራ ላይ ስለሆነ ሁሉን ያስተካክላል። ተባረኩ። እሺ ማቲ ልቀጥል ሀሳቤን። ቴንኪዩ ሀሳብ ይሰጣችሁላችሁ፣ እግዚአብሔር ባርካችሁ። እንደው የዛሬው ሀሳብ ምንድን ነው? ሐዋርያትን ነቢያት በረከታቸው ወይም እርግማናቸው ወይም ምንድን ነው የሰሩት? ይህን ታይትሉን ስሙን የተሸከሙት ሰዎች ምንድን ነው የያዙት የሚል ሀሳብ አለ። በተለያየ ስሜት የሚጠቀስ ናገባ ወንድም አለ እና በተለያየ ስም የሚጠቀስ አንድ ታሪክ ይነገራል። በኢትዮ ጣሊያን ጊዜ አንድ ጣሊያናዊ አንድ ውሻ እንትን ይልና በዛን ጊዜ የነበረ የአንድ አርበኛ ስም ያወጣለታል እና ተቀጣሪ ብዛ ቤት ውስጥ የሚሰራ ተቀጣሪ የአርበኛው ስም የውሻው ስም መሆኑ ክንክን ይለዋል። አረ ጌታ ይሄ ነገር ሲለው ዝም ብለህ እንትን በል ይለዋልና በዛ ስም ይጠራዋል፣ በአርበኛው ስም ውሻውን። እና ይሄ በጣም ቁጣ የሞላው የተናደደ ሰራተኛ አንድ ቀን ጌታው ጣሊያናዊው እንትን የሆነ ቦታ ግዳጅ ሄዶ ደርሶ ሲመጣ ያን የሚወደውን ውሻውን በአርበኛ ስም የሰየመውን ውሻ ሲጠራው ምላሽ አይሰጠውም። ሌላ ጊዜ ጭራውን ወዲና ወዲያ እያወዛወዘ የጌታውን መምጣት በደስታ የሚጠባበቀው ውሻ ይጠፋልና የት ሄዶ ነው ሲለው ስሙ ከብዶት ሞተ አለው ለጌታ። እና በእርግጥ ውሻውን የገደለው ራሱ ሰራተኛው ነው። እንዴት በአርበኛ ስም ይጠራል ብሎ ማለት ነው። እና አንዳንዶቹ ስሙ ከብዷቸው ሞተዋል፣ ሞገሳቸው ተገፏል፣ ህዝብ አይሰማቸውም። ለዚህ ነው የጩኸት የሚጮሁት። ለምሳሌ ዘላለም የሚባለው ግለሰብ ሐዋርያ ምናምን ሲባል እጁን አውጥቶ አይመለከተውም። የራሱ አዳራሽ አለው የሚዘልበት እና የራሱ የሚዘልበት አዳራሽ ላይ ሐዋርያ ብሎ ታፔላም ለጥፏል። የሚጠሩትም ጀሌዎች አሉት። ነገር ግን ቃለ ሕይወት ይህን ጉዳይ በታይትሉ ጉዳይ እኛ ስራውን እንጂ ስሙን የለጠፈም አንቀበልም፣ ስምም አንለጥፍም። ቤተክርስቲያን ሐዋርያዊ ተልእኮ አላት። ይህንን ተልእኮ ሚሽነሪ ብላ ትተገብረዋለች እና ብሎ በቃ እየቀጠለች ነው ቤተክርስቲያኗ። እሪ ያሉ ራሳቸውን ሐዋርያ ብለው የሰየሙ ሰዎች ማለት ነው። ስማ ብራዘር፣ አንዳንድ ሰዎች ናቸው 18 ዓመት ካለፋቸው በኋላ በአዲስ ዘመን ጋዜጣና በምናምን አሳውጀው ስማቸውን የሚቀይሩት እንጂ ሁላችንም የተሸከምነው ስም ራሱ የእኛ ስም እኮ አይደለም። እኛ ለእኛ ያወጣነው ስም አይደለም። እኔ አቤል ነው ስሜ፣ መታወቂያ ስሜ አቡነ ሰፈር ስሜ፣ የአባቴ ስም አይደለም፣ ለማታውቁት ማለት ነው። እና አቤል የሚለውን ስም የሰጡኝ ወላጆቼ ናቸው። እና ለገዛ ራሴ እንኳን ስም አላወጣውም ልልህ ፈልጌ ነው። የክርስቶስ ቤተክርስቲያንን ለማገልገል የምትጠራበት የስጦታ ስም እንደው ቤተክርስቲያን ያደግባት ቤተክርስቲያን አንተ ለእኔ እንዲህ ተደርገ ተሰጥተሃል ብላ ስትልህ ነው ጥሩ የሚሆነው። መጋቢ ተደርገ ተሰጥተኸኛል አንተ። ምክንያቱም በጣም የኩራሩበት ጥቅስ ራሱ ኤፌሶን መጽሐፍ ምዕራፍ 4 እኮ አንዳንዶችን እንደዚህ አድርጎ ለቤተ ክርስቲያን ሰጣቸው ነው የሚለው። አየህ፣ ለቤተ ክርስቲያን ተቀባይዋ ማናት? ቤተ ክርስቲያን። ማን ነው ያደረጋቸው? እግዚአብሔር። አድራጊው እግዚአብሔር ነው። ተቀባይዋ ደግሞ ቤተ ክርስቲያን ነው። እግዚአብሔር እንዳደረግህና ለእርሷ እንደተሰጠ የምትናገረው ግን ቤተ ክርስቲያን ናት። ዝም ብለህ ዘለህ 4 ሰዎች 4 ምስኪኖች ጠርተህ 70 ይኑሩ ይሙቱ የማይታወቁ የቀበሌ ሰዎች መታወቂያ ኮፒ አድርገህ አባላት አሉኝ ብለህ በህይወት የሌሉ ሰዎች መታወቂያ ሰጥተህ ሄደህ አዳራሽ ከፍተህ ከዛ አዳራሽ ውስጥ እኔ አፖስተል ነኝ ብለህ ለዛ ለሞተው ለራስህ ላወጣህበት ስም ደግሞ እንቧ ከረየው በዩቱብ እየሄድክ ማለት አንተን አፖስተል አያደርግም። ጭራሽ አፖስተል ልትሆን አትችልም። እየዞርክ ኢንተርቪው በእናታችሁ ኢንተርቪው አድርጉኝ ብለህ
ዩቱበሩ እየሄድክ ኢንተርቪው ስለተደረግ አፖስትል ልትሆን አትችልም። በቃ እና ዛሬ እንደው ነገሩ እንዲከብዳቸው አንዳንዶቻችን ነገሩ የሚቀለን የሰፈር ስም ሆኗል። እኛ አብሮ አደጋችን ምናምን የምታውቁት ሰውዬ ራሱን አፖስትል ብሎ ሱፍ ቂቅ አድርጎ ሊመጣ ይችላል። 6 ወር ከሰፈራችሁ ጠፍቶ ማለት ነው። ፀጉር ያጎፍራል፣ ሹል ጫማ ያስወለውላል፣ ሱፍ ያደርጋል። ድምፁን በጣም እግዚአብሔርን ስለማያምኑት እንደዚህ አይነት ሰዎች ይጮሃሉ። ድምፃቸው ይዘጋል፣ ብዙ ጊዜ ጉሮሯቸው ይቀደዳል። ለምን? ጌታ የሚሰማቸው ስለማይመስላቸው ጎረቤት እየበጠበጡ ነው የሚጸልዩት። እግዚአብሔር የልብን ሁሉ እንደሚሰማ ከረሱት ቆይተዋል። ስለዚህ እነዚህ ሰዎች በድምፅ ብዛት ልክ እንደ ባውል ነቢያት በመጮህ ባውሎ ወይና በማለት የሚሰማ እግዚአብሔር ስለሚመስላቸው ድምፃቸው ጎርኗል። ሴቶቹም ወንዶቹም ነው። ነቢይቶችን ስሟቸው ድምፃቸው እንዴት እንደሚጎረን አንበሳ ከኋላ አንበሳ የመጣ ነው የሚመስላቸው። አሁን እንዴት ነው ባለቤቶቻቸው ያገቧቸው በትዳር የተጣመሩ ሰዎች በእነሱ ድምፅ ውዴ ምናምን የሚባሉት? በጣም ከባድ ሁኔታ ውስጥ ነው የወደቁት። የሴት ድምፅ ለስለስ ሲል ጥሩ ነው። እውነቴን ነው የምልህ። ያው በተፈጥሮ ጎርናና ድምፅ ያላችሁን አይመለከትም። እግዜር እንደማይሰማሽ በመጠራጠር እግዜር ይሰማኛል ብለሽ ከጣራ በላይ ስጮሄ ግን የጎሮሮሽን ጣራ ቀደሽ ድምፅሽ ጎርናና የሆነች ሴት ለባልሽ እንኳን የፍቅር ድምፅ ለማውጣት የማይመች ሁኔታ ውስጥ እንደገባሽ እንድታቂው ብዬ ነው። አረልልት ወደ ቁም ነገር ይልግባ። ያትሳቀ ቁም ነገር ነው ያወራሁት። የምሬን እኮ ነው። እንዴት በእነዚህ ሰዎች ውዴ የኔ ማር አንተን ካገባው በኋላ ምናምን ስትል እንዴት ነው ይከብዳል። በጣም ላይፍህን በጣም የምታከብደው እንደዚህ አይነት ሴት። እኔ ነብይት እንዳታገቡ መክራቸው ከዚህ የተነሳ ነው። ማነች የምትባሉ አላያችኋትም? እዚህ ሚዲያ ላይ አላያችኋትም? ሚዲያ ላይ አስናቀች ነው የባለቤቴ ይቀጥናል ከእሷ ድምፅ ማለት ነው። እሺ ወደ ቁም ነገር ይልግባ። መንደርደሪያ ለማለት ነው ማለት ጉሮሮ ለመጠራረግ በዚህ ጉዳይ በዚህ ብጠርግ ብዬ ነው። እኔ ወዳጆቼ አንድ ማሰብ ያለብን ጉዳይ አለ። ይሄ ኢየሱስ የእግዚአብሔር ልጅ የነገስታት ንጉሥ የጌቶች ጌታ የሆነ ሁላችን እንድንድን ወዶ በመስቀል ላይ የፍቅር ሞት ስለ በደላችን ስለ ኃጢአታችን ይሞተልን ይሄ ጌታ ሐዋርያቱን ሲጠራቸው የጠራበት አጠራርን መመልከት ያለብን ይመስለናል። እና ለዝነጣም አልጠራቸውም። አሁን እኛ እንደምንለው ለከንቱ ከበሬታና ተወዳጅነትም አይደለም የጠራቸው። ኢየሱስ ክርስቶስ ቁርጣቸውን እየነገ የመጀመሪያው ጥሪ ኑ አላቸውና ራሳችሁን የኔ የምትሉትን ሁሉ ካዱና መስቀሌን ተሸክማችሁ ተከተሉኝ አላቸውና የመጀመሪያው የክርስቶስ ኢየሱስ ጥሪ ለሐዋርያት መስቀሉን ተሸክመው እንዲከተሉት ራስን በመካድ እንዲኖሩ። እሸቱ ቴንኪው እግዚአብሔር ይባርክ እና ራሳቸውን እንዲክዱ መስቀልን እንዲሸከሙ ነው ኢንቫይት ያደረጋቸው። በተደጋጋሚ በትምህርቶቹ መካከል ዓለም እሱን እንዳልተቀበለች እነሱን ዓለም ልትቀበላቸው እንደማትችል ነግሯቸዋል። ልዩ ልዩ መከራ ሊደርስባቸው እንደሚችል ይህ ዓለም እስከ ሞት ድረስ ላትፈልጋቸው እንደምትችል ልትገላቸው ልታሳድዳቸው እንደምትችል ነግሯቸዋል። ስለ ስሜ የተጠላችሁ ትሆናላችሁ፣ በሸንጎና በፍርድ ያቀርቧቸዋል፣ ይሏቸዋል። በዛ ጊዜ ደስ ይበላችሁ ብሎ ነግሯቸዋል። እና የመጀመሪያው ሐዋርያቱ የተጋበዙት ግብዣ አሁን እንደሚታየው በስም ምክንያት ለሚመጣ ከበሬታና ከንቱ ውዳሴ ሳይሆን ለእንግልትና ለሞት ነበር ኢየሱስ ክርስቶስ ይህንን ሹመት ይህንን ተልእኮ የሰጣቸው። የእሱን ተልእኮ እንደምታውቁት በሥላሴ አንድ ፍቃድ ምክር ኢየሱስ ክርስቶስ የእግዚአብሔር ልጅ ሰው ሆኖ በቅድስት ድንግል ማርያም ማኅፀን ውስጥ 9 ወር እንደ ሰው ኖሮ ደግሞ ሰው ሆኖ ተወልዶ በጴንጤናው በጲላጦስ ዘመን መከራን በተቀበለበት በዛ ጊዜ
ኢየሱስ የመጣው ሊሞት እንደነበረ ያውቃል። ለዚህ ነው መጽሐፍ ቅዱስ ማበሻ ጨርቅ አንስቶ ከየት እንደመጣ ወዴት እንደሚሄድ አውቆ እንደዚህ አላቸው ብሎ ይነግራል። ኢየሱስ ለሞት እንደመጣ ያውቃል። ሲጠራቸውም ደግሞ እነዛን ሐዋርያ ለሞት እንደጠራቸው ነግሯቸዋል። ሊሞቱለት፣ ሕይወታቸውን ሊሰጡለት፣ ፍቅራቸውን በሞት ማህተም ሊታተሙለት እንደጠራቸው ነግሯቸዋል። እና ሐዋርያነት እንዴት ፔንፉል እንደሆነ ሐዋርያ ጳውሎስ ከአገልግሎቱ ዘመን ከተናገራቸው አስደናቂ ንግግሮች አንዱን ላንብብላችሁና የአንድ የሁለት የሶስቱን መከራና ሞትን በቤተ ክርስቲያን ትውፊት ውስጥ እንዴት እንደነበረ ለማንሳት ሞክራለሁ። ምንድን ነው መሰላችሁ የሚለው? እንደዚህ ይላል፣ እንደ እብድ ላለ ይላል ሁለተኛ ቆሮንቶስ ምዕራፍ 11 ላይ ማለት ነው ቁጥር 23 እንደ እብድ ሰው እላለሁ፣ እኔ እበልጣለሁ፣ በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩኝ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት፣ በድካም በጥረት፣ ብዙ ጊዜ እንቅልፍ በማጣት፣ በረሃብና በጥም፣ ብዙ ጊዜ በመጦም፣ በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሚደክም ማን ነው? እኔ አልደክምምን? የሚሰናከል ማን ነው? እኔ አልሰናከል አልምን? ትምክት የሚያስፈልግ ከሆነ ከድካሜ ከሚሆን ነገር እመካለሁ። ኢየሱስ ጌታ ነው። እንዴት ነው ይሄ ቃል ሲነበብ እንዴት ነው? አሁን ክርስትናችሁ የሚፈተነው እንደዚህ ነው። አከብራለሁ፣ የአሕዛብን እንትን ክብር ሰጥሃለሁ፣ ያልሰራህበትን ቤት ትኖርበታለህ፣ ያልዘራውን ታጭዳለህ የሚል ነገር የሚነካ ከሆነ ይንካ፣ ጥሩ ነው። ግን ሐዋርያው ጳውሎስ ስለ ሐዋርያነቱ ሲናገር ከሚጠቅሳቸው ነገሮች አንዱ በሕይወቱ ያሳለፋቸው መከራዎች ለሐዋርያነቱ የተገባና ሐዋርያ ስለሆነ እንደመጣበት አድርጎ ነው የሚነግረው። ሐዋርያነት ክብር ጋር የተያያዘ አይደለም። ሐዋርያ ይልና ብዙ ተገርፌያለሁ፣ ሐዋርያ ይልና በወንድሞች በውስጥና በውጭ ፍርሃት ነበረብኝ፣ የመርከብ አደጋ በባህር 2 ቀን ቁጥር ይናገርና ለ40 ምናምን ሲቀር 39 ጊዜ 3 ጊዜ ተገርፌያለሁ። ለ41 ሲቀር እየተሳሳቱ የመሰሉ 3 ጊዜ ገርፈውኛል፣ በድንጋይ ተወግሬያለሁ፣ ይሄና ይሄ ደርሶብኛል ብሎ ምን ያህል በመከራ በሕይወቱ እንደተፈራረቀበት ሐዋርያው ቅዱስ ጳውሎስ ይናገራል። እና ለሐዋርያነቱ ማጽኛ ነው። በነገራችን ላይ እኔ ሐዋርያ አይደለሁ ሲል ሱፍ አለባበሴ በዚህ ከተማ ላይ እንደዚህ አይነት ተአምራት ተገልጦብኛል አይደለም የሚነግራቸው። ይህን ያለ ክርስቶስ ኢየሱስ መከራ፣ ይህን ያለ ክርስቶስ ኢየሱስ ስደትን ከፍያለሁ ነው የሚላቸውና ሐዋርያቱ ሲጠሩ ጀምሮ መስቀል እንዲሸከሙ ከሰበካቸው ከክርስቶስ እውነተኛ የመስቀል አገልግሎትና ስብከት ጀምሮ መንፈስ ቅዱስ ከተሞሉ በኋላ በሞት ነው ይህንን አገልግሎት የቀጠሉትም ያስቀጠሉትም። ለምሳሌ የመጀመሪያው ሟች ያዕቆብ የሚባለው ሰው ነው። ያዕቆብ እንደምታውቁት አይሁድን ለማስደሰት በኢየሩሳሌም በግፍ የተገደለ የመጀመሪያው ክርስቶስ ኢየሱስ ሐዋርያ ነው። የቤተ ክርስቲያን ትውፊት ስለ ሐዋርያው ቅዱስ ጴጥሮስ ሲናገር ከሐዋርያው ቅዱስ ጳውሎስ ጋር ለ1 ዓመት ሮም ውስጥ ካስተማረ ከሰበከ ብዙ ነገር ካደረገ በኋላ በዛ ዘመን የነበሩ ብዙ ሮማውያን ሴቶች የባለስልጣን ሚስቶች በዚህ ወንጌል ከማመናቸው የተነሳ በጊዜው የነበረው ኒሮ ንጉሥ በእጅግ በቁጣ በኃይል ተነስቶ ሙሉ ክርስትና ላይ ስደት ባስነሳ ጊዜ ሐዋርያው ጴጥሮስ ከሮም ወጥቶ በሚሸሽበት ሰዓት ኢየሱስ ክርስቶስን በራእይ ሲሄድ ይመለከተዋል። ይህ የቤተ ክርስቲያን ትውፊት ነው ወዳጆች። በራእይ ሲሄድ ይመለከተዋል። ወዴት ነው ጌታዬ የምትሄደው ሲለው ወደ ሮም ሄጄ ልሰቀል ነው ይለዋል ጌታ። ይህንን ሲሰማ ጴጥሮስ ምን ይላል? ኢየሱስ የነገረው ራእዩ ትርጉም ገብቶት
ከፍርሃትና ሮጦ ከማምለጥ በስተርጅና ይመለስና ወደ ሮም ተመልሶ ሄዶ እጁን ለሮማውያን በመስጠት መስቀል ሲያመጡለት እንደ ጌታዬ ቀጥ ብዬ አልሰቀልም ተዘግዝቄ እንጂ ሲል የክርስቶስ ኢየሱስን ሞት ደግሞ ላለመሞት ተዘግዝቆ ተሰቀለ። ሐዋርያነት ማለት በሞት ክርስቶስ ኢየሱስን ለመምሰል ምኞት ውስጥ ነበር። ለዚህ ነው በክርስቶስ ኢየሱስ መስቀል የጎደለ ነገር ቢኖር አለ ሐዋርያው ቅዱስ ጳውሎስ ሲናገር እኔ በስጋዬ በኩል በሞላሁት አለ። ጎሏል አይደለም፣ ከጎደለ ግን እኔ በስጋዬ በኩል በሞቱ እንኳን ብመስለው ይላል ሐዋርያው ቅዱስ ጳውሎስ። እና እንደው ሐዋርያንን ምናምን ሲሉ በከተማ ሁሉ ዘንጠው እንደ ልዩ የክብር ዕቃ በጋርድ እየተጠበቁ የሚገርም መኪና ከምዕመናን በዘረፉትና በበዘበዙት ገንዘብ በቅንጦት እየኖሩ በሚጠበቅ 24 ሰዓት በሚጠበቅ ሰዎች በልፋትና በጥረት ግረው ለፍተው ባፈሩት ሀብት በልዩነት የሚኖርበት የሀብታሞች ሰፈር ውስጥ ትልቅዬ ፓላስ ገንብተው የሚኖሩ የዘመንኛው ቅንጦተኞች ሐዋርያንን ሲሉ ስሙን ሲሸከሙ አልከበዳቸውም። እውነቴን ነው የምላችሁ። የነሱ ሐዋርያ መባል ከንክኖን አይደለም፣ ግን በክርስቶስ ኢየሱስ ያለው የዚህ አገልግሎት ታላቅ ምስጢርን ያራከሰ ክርስትናን ያሰደበ እንደ ነብይና ሐዋርያ እንደሚባለው ታይትል እንደተሸከሙ በዚህ ዘመን ክርስቶስን ወንጌልን ያሰደበ የለም ብላችሁ በድፍረት ነው። ሲያገለግሉም ደቡብ አካባቢ ነው የሚያገለግሉት። ከ25% ከ30% ከዛም በላይ ፕሮቴስታንት ሶሳይቲ ያለበት ቦታ ላይ ክሩሴድና ኮንፈረንስ እያዘጋጁ የክፍያ ፖሊሶች እንዲያጅቧቸው፣ የክፍያ የክልል ወታደሮች እንዲጠብቋቸው እያደረጉ ራሳቸውን በክብር ቆልለው ከሹማምንቶች ጋር አብረው እየተሰለፉ አፈር አይንካኝ የሚሉ ድሃ ለመጨበጥ የሚጸየፉ ለራሳቸው የተመረጠውን የሚናገሩ በግብዝነትና በትዕቢት እኔ ቬተልን አህያል እንዳወይ ቬታል እንዳወይ ብለው በድፍረት ትዕቢታቸውን አደባባይ ላይ እምነትና እግዚአብሔርን መታመን አስመስለው የሚናገሩ ለራሳቸውና ለሆዳቸው የሚኖሩ ጠማሞች ናቸው። እኔ አንድ ጥያቄ ነው በዚህ ሰዓት ማቲ መጠየቅ የምፈልገው። ሐዋርያ ናችሁ፣ እናምናለን፣ እንቀበላችኋለን። ደግሞ እንደነ ጴጥሮስ ሂዱና አረብ ሀገር ሂዱና ተዘግዝቃችሁ ተሰቃሉ። ደግሞ በቃ ሂዱና እንደ በሰይፍ ስለት ሙቱ። ደግሞ በቃ የክብሩን አሳይታችሁን ሐዋርያ እንደዚህ ነው ምናምን የድራማውን ሸዋሸውን አጋንንት አወጣጥ አሳይታችሁናል። ይሄ ዝም ብሎ ሚንዘፈዘፈውን መንፈስ ቅዱስ ነካኝ ብሎ ማኑፕሌት ተደርጎ ሚንዘፈዘፈውን ወጣት በያዳራሹ እንደነ ታምራት ታረቀኝ አይነቶቹ አሳይታችሁናል። የካትሪል ኩልማን ወንበር ላይ ተቀምጬ ባርካቸዋለሁ ምናምን እያልክ የካትሪል ኩልማን መቀመጫ የእሷ ዳሌ የነካው ወንበር ልዩ የእግዚአብሔር መለኮቴ መሰማት የሚሰጥን ይመስል እንደዚህ አይነት ተረት ውስጥ ትውልድ እንዲገባ ነግረህናል። እዛ ምንድነው ይሄ መንፈስ ቅዱስ እንቅስቃሴ የጀመረበት የሚሉበት ስትሪት አዙዛ ስትሪት ላይ ሄደክ በመንከባለል በዚህ በኩል እዚህ የተነሳው እሳት ምናምን ብለህ ፎግረህናል። እዛ የተነሳ እሳት ሐዋርያ ሥራ ምዕራፍ 2 ላይ የተነሳ እሳት እነ ሐዋርያው ቅዱስ ጳውሎስን እነ ሐዋርያው ቅዱስ ጴጥሮስን ለክርስቶስ ሰማዕት ነው እንዲሆኑ ያደረገው። ብራዘር እዚህ አብይ ያስገነባው የቤተ መንግስት ውስጥ ያሉትን የጃንዌን ስዕል ይመስል በእቃ ውስጥ ልጎብኝ የምትሉ ዝንጥ ብላችሁ አይታችሁታላ። የጃንዌን ስዕል የነመለስን ምናምን ስዕል አይታችሁታላ። እዛ እንትን ውስጥ የተሰራው አዲሱ ሙዚየም ውስጥ ቁጭ ብለው ጽድት ብለው ማለት ነው። እንደሱ ህዝብ ካልጎበኘን የምትሉ ሮብና ዓርብ የፈውስ ፕሮግራም በሚል ሰበብ የምትመጡ ካገለገሉ በኋላ እንዴት አድርገው እንደሚያመልጡ አይታላ። ዩጩፋ በኋላ በጀርባ በር ፍትልክ ብሎ ሲያመልጥ እየጸለየ አሁን ታምራት ይሆናል ምና እየፎገራቸው አሁን ድንቅ ይሆናል ታምራት ይሆናል ማይኩን ጫፍ ላይ ላለ ሰው ሰጥቶ ህዝብ መጨበጥ የማይወዱ ድሃ ምስኪን ማናገር የማይወዱ የፊት ለፊቶቻቸው ወንበር ረብጣ ገንዘብ በሚሰጡ ሞኝ ተላላ ሀብታም ባለሀብቶች የተሞሉ በኮንትሮባንድ በምን
ንግድ ላይ ተሰማርተው በአመፅ ያቺ ሴት ሰምታታላ። አንድ ነብይን የሚል እዚህ ቲክቶክ የሚጋጋጥ ልጅ ጋር ደውላ ኮንትሮባንድ እቃ እየገባ ነው ነብይ ከሌ ጸልይል ምናምን ስትለው አይተሃል ለጨላ እንዴት እንደተለወጠ ልጁ። የመላእክቶችን እልካለሁ አለ። ለምንድን ነው የሚልካቸው? ኮንትሮባንድ እንዲያስመልጡ። አይተሃል? ኤጀንት መላእክት የቶም ክሩዝን ይሄ የአመቱ ምርጥ ፊልም የተሸለመውን ታውቁታላችኋ? ሚሽን ኢምፖስብል ላይ ያለው ሙዚቃ መላእክቱ በሱ ሙዚቃ ሄዶ ማለት ነው የሰውየው መልአክ ዳንዳን ዳንዳን በሚለው ከዚያ የጉምሩክ ሰራተኞች አይኖቻቸውን አሳውሩላት ዳንዳን ዳንዳን ሹፌሩ እየተሳቀቀ መልአኩ ግን ቀድሞ ሄዶ አደንዝዟቸው ምናምን። እንደዚህ ነው የሚያምኑት እነዚህ ጠማማ ሰዎች። ግብር በመክፈል አያምኑም። በትክክለኛው መንገድ አያምኑም። ህገ ወጦች ናቸው። የጽድቅ መንፈስ ውስጣቸው የለውም። አመፅ ውስጥ ነው የሚኖሩት። አለቅ። እኔ ህዝቡ ደንዝዟል ነው እኮ እያልኩ ያለሁት። ህዝቡ ደንዝዟል። ጆይ ጭሮ ሿሿ ከሰራ ምን ቀረ ብራዘር? አንተ እኮ አልተገለጽክም እንጂ የቀብር ስነስርዓት የሚፈጽም ጥሩ እንትን አላገኘህም እንጂ ሞተሃል እኮ ብራዘር። ቅድም አንድ ወንድም ሲናገር ነበረ እንዴ አርሰናል ማንቸስተር ሲቲ ምናምን ሊቨርፑል የሚገምት ሰውዬ ጋር ቁጭ ብለህ መንፈሳዊ ነገር እቃርማለሁ ብለህ ዘፍ ብለህ ስትሰማ አንተ እኮ ጤና እኮ የለህም እኮ። አንተ እኮ ህዝቡ እኮ እንትን የለም። ኢትዮጵያ ውስጥ ብዙ እንዲህ የስነ ልቦና ቀውስ ያለባቸው ሰዎች የሚታከሙበት እንደ አማኑኤል ያለ የህክምና ቦታ ስላልተስፋፋ ነው እንጂ ከማህበረሰብ ጋር ተቀላቅለ ያለው እንጂ እኮ አይምሮ ትክክል እኮ አይደለም። አንተ እግዚአብሔር ይችላል በሚል ሰበብ እኮ ዓለም ላይ ያሉ ባለሀብቶች ብራቸው ተደምሮ የማይገባ ገንዘብ ገባልኝ የሚል አስገባው የሚል ሸዋሸዋ ሰራተኞችን እኮ አምነ ስትቀመጥ እኮ አይምሮ ጤነኛ እኮ አይደለም። እኛ ሐዋርያ ብራዘር፣ እኛ ሀገር ያለ አዋራ ነው፣ ሐዋርያ የለም። አዋራ አለ፣ በየመንገዱ ነው ያለው። ቆሻሻ በየመንገዱ ነው ያለው። ዝርክርክ ነገር አዋራ ብዙ ነው ያለው። ሐዋርያ የለም። እመን፣ ይሄን ቁርጡን ልንገርህ። ነብይ ምናምን የምትለው የለም። ግን ለምን ነብይ አለ ብሎ እንደሚጋጋጡ አለ። እሺ ነቢያቶቹ እንጀራቸውን ታይትላቸውን እየተነጠቁ ነው፣ ስያሜያቸውን እየተወሰደ ሐዋርያ ነኝ ምናምን እነዘላለም ይጋጋጡ። መጠሪያቸው ነው። ሰዎች ጎንበስ ቀና ያሉላቸው እሱ ስም ስለለጠፉ ነው። ሰዎች ልዩ የከበሬታ ቦታ የሚሰጧቸው ያንን ስም እየፈሩ ነው። ሐዋርያው ጴጥሮስ በተጠራበት ሐዋርያ የሚል ስም ከፊታቸው ስላስቀደሙ፣ ከስማቸው ፊት ስላስቀደሙ ያ ስም ክብር ያሰጣቸዋል፣ ገንዘብ ያሰጣቸዋል። የቢዝነሳቸው ምንጭ ነው። ያን ፍለጋ ነው ትውልዱ። ነብይ እከሌ ነኝ ስትልና አቶ እከሌ ነኝ ስትል እኩል አይደለም። ምእመን አሜን የሚል ለምሳሌ ዛሬ የምንገለገለው ሙሉ ወንጌል እና እስቲ ዛሬ የምንገለገለው ከወንድም እከሌ ጋር ነው ሲባል ግማሹ ህዝብ እግዚአብሔር አይናገርም ብሎ ነው የሚያምን። ወንድምና በወንድምማ የሚናገር በወንድም አይናገርም። እግዚአብሔር በወንድም ይናገራል። ወንድም እከሌ እኮ አይናገርም። ነብይ እከሌ ነው ሲባል ሰው እንትን ያደርጋል፣ ተስፋ ያደርጋል። ነብዩ ላይቭ ከእግዚአብሔር ጆሮን ሰክቶ ማለት ነው። ይሄ ላይቭ የዜና አገልግሎት እንደሚሰጡ የቢቢሲ ጋዜጠኞች ስቱዲዮ ቀጥታ ጉዳዩን ዘገባውን ከግርግር መሃል ሆነው ይሄው ዛሬ ምናምን ይሄው ህዝቡ እየበጠበጠ ነው ብለው እዛው የተፈጠረውን ነገር እንደሚያስተላልፉ እግዜር መልአኩ ምናምን የሆነ ኦኪቶኪ ሰክተው ነብዩ ጋር የሆነ ነገር ሰክተው ላይቭ ከጌታ የሚያስተላልፍ የሚመስለው አለ። ማህበረሰባችን እንደዚህ ነው። በቃ ላይቭ ነብዩ እያስተላለፈ ነው የሚመስለው። ሸዋሸዋ የሚሰራው ለዛ ነው። አንተ የማትሰማ ከሆነ የእግዚአብሔር ልጅ አይደለም። ጴንጤ ከመቼ ጀምሮ ነው እንደዚህ አይነት ድንዛዜ ውስጥ የገባችሁት? ድሮ የእግዚአብሔር ልጅ ነኝ፣ እግዚአብሔርን መስማት እችላለሁ፣ በእኔና በእግዚአብሔር መካከል መልአክ አይገባ ምናምን ብለህ ከኦርቶዶክስ ጋር የምትጨቃጨቀ የነበርክ ሰውዬ በአንተና በእግዚአብሔር መካከል መልአኩን አስወጥተ፣ ገብርኤልን አስወጥተ፣ ሚካኤልን አስወጥተ፣ ማርያምን አስወጥተ፣ ሌሎቹን አስወጥተ ነብይ ከሌ እኮ አስገባኸው እኮ። መልአኩ ይሻላል እኮ ብራዘር። አትሊስት መልአክ መንፈሳዊ ቢንግ ናቸው። ሱፍ ያደረገ ፀጉር ያጎፈረ መንገድ ላይ ሲያገኝ ሰላም ሊልክ የማይወድክ የሚጸየፍ ገንዘብ ከሌለ የፊት ወንበር የማይሰጥቅ ሰውዬ ጋር ግጅር ብለህ እንዴት እንትን ትላለህ? መካከለኛ እሱ እንዴት ታስገባዋል እንዴ? እኛ እኮ ምን እንደምትፈልጉ ግለሰቡን ከፈለጋችሁ አዝላችሁ ዙሩ። ነብይ ግን አይደለም ሰውዬው።
አንጠልጥለው ስገድለት፣ ጫማውንም ጥረግለት። እኛ ምን አገ ነብይ ግን አይደለም፣ ሐዋርያ ግን አይደለም። እኛ የትንቢት መንፈስ እንዳለ እናምናለን። የእግዚአብሔር መንፈስ መጽሐፍ የክርስቶስ መንፈስ የትንቢት መንፈስ ነው ይላል። የትንቢት መንፈስ ነው። የክርስቶስ መንፈስ እኮ የትንቢት መንፈስ ነው ወዳጆቼ። በጉባኤያችን መካከል አንዲቷን ምስኪን ሴት አስነስቶ የቤት ሰራተኛ ልትሆን ትችላለች፣ ምንም ልትሆን ትችላለች። በህብረታችን መካከል እየጸለይን ድንገት መንፈስ ቅዱስ መጥቶ የመጽናናት መልእክት፣ የግሳጼ መልእክት ሊነግረን ይችላል። በአንድ ሰው ልብ ውስጥ መልእክት ሊያሳድር ይችላል። ይህን እኮ እናምናለን እኛ። ከመንፈስ እኮ የራቅን ከመንፈስ ቅዱስ እኮ የተፋታን አይደለም። ሐዋርያ አንቶኒ የሚባል ደረቱን የሚነፋልኝ ስፔሻል ወንበር የሚሰጠው ሶፋ፣ ቸርች ውስጥ ሶፋ ካልገባልኝ የሚል ከዛ እየከለለን ቁጭ የሚል ማይኩን እኔ ብቻ ካልያዝኩት የሚል ከዛ ቅራቅንቦን ወጥቶ የሚያወራልኝ ሰው አልሰማም እያልኩ ነው። አልሰማም። እኛ ወንጌል ስለማንሰብክ ብሎክ አድርጌያለሁ። አንድ ቀን ወንጌል ኩንጄ ዘንዶ ድምፁ ራሱ እንደዚህ መስለኝ ወንጌል ሲሰበኩ እንጂ እና እነ ሳክሶማ እኮ ተመችቷቸዋል። እነ ሳክሶ እኮ ተመችቷቸዋል። ይኸው ምን እንደሚል ይኸው ይህን ቪዲዮ ተመልከተው። አሁን እዚህ ጋር ነብይ ነኝ ባይል ኖሮ ማን ይሰማዋል? ይህን ሰውዬ ማን ይሰማዋል? ነብይ ነኝ ባይል ስሙ ሹፎማ ቆይ ላሳይ። ሆስፒታል ሄደህ 40 ሺህ ከፍለህ ስትመጣ ፈገግ እያለች የምትቀበል ሚስትህ ቸርች መታ 5,000 ሰጥተህ ስትመለስ እንዲህ የምትል ከሆነ ችግር አለባት። ቀጣይ እሑድ ይዘህና ኳስ እያየህ 10,000 ብር አስይዞ በማይክሮ ሰከንድ የሚበላ ሰው አለ። ዝም ብሎ እኮ ነው ዘብ ቁጭ ብድግ እያለ ሶፎን እየሰበር እንደዚህ እያለ ምን በሌለበት ሰውየው ሲወርቅ አብሎ እየወደቀ ጎሉ ባስደ እያለ ምናምን ያይ የሚገርመኝ ኳስ ጨዋታ ያለው እንግሊዝ ላይ ነው። ሰውየው እዚህ ኢትዮጵያ እንትን ምንድነው ላፍቶ ወይም ለቡ ሆኖ እንግሊዝ ላለው ሚንበረከከው እኮ 10,000 ብሩ እንዳይበላ ለ10,000 ብሩ ነው የሚንበረከከው። ብራዘር ለጌታ ሲባል የምትደብቀው ነገር አለ። ውስጥ አንዳንድ ሰዎች ኪስ አውላቂ ነው። ኪስ አውላቂ መንፈሳዊ ኪስ አውላቂዎችን ተጠንቀቁ። መንፈሳዊ ኪስ አውላቂዎች። ይሄ ሰውዬ ምንድነው እያለ ያለው? ምንድነው ያለው? ሆስፒታል ሄደ 40 ሺህ ታወጣለህ ከፍለህ ስትመጣ ፈገግ እያለች የምትቀበል ሚስትህ ቸርች መታ 5,000 ሰጥተህ ስትመለስ እንዲህ የምትል ከሆነ ችግር አለባት። ቀጣይ እሑድ ይዘህና አይታ ሆስፒታል ሄደ 40 ሺህ ብር አውጥተህ ጸጥ ብላ ፈገግ ብላ የምትጠብቅ ቸርች ሄደ 5,000 ብር። ቸርች አይደለም ሲጀመር፣ ይሄ መጋዘን ነው። ቸርች አይደለም። ቸርች አይደለም። የትኛው ኢየሱስ ሰብከኸው ነው? የትኛው ኢየሱስ? የአንተን 46 ቁጥር ጫማ ካራቴህን ነው የሚያዩት። የትኛው ኳየር፣ የትኛው አባል ኖሮክ ነው? የትኛው ምዕመን፣ የትኛው ሽማግሌ ኖሮ ነው? አንተ ቸርች ይላል። ገንዘብ ስጡ ነው። አየህ፣ ኢየሱስን ይነግርሃል፣ ኢየሱስን ያወራልሃል። ከዛ ለቤተ ክርስቲያን ገንዘብ ቸርች አይደለም። የነ እዩ ጩፋ ቸርች አይደለም። ይኸው ስሙ። የነ ታምራት ታረቀኝ፣ የዮናታን አክሊሉ ቸርች አይደለም። በሞኖፖል የተከፈተ በቸርች ስም የተከፈተ ከካውንስል ፈቃድ ያለው የግለሰብ አዳራሽ ነው። አለቅ። አስራት የምትሰጠው ለወንጌል አገልግሎት አይደለም፣ ለእነሱ ኪስ ማዳለቢያ ነው። የእነሱን ልጆች ኢንተርናሽናል ስኩል ለማስተማር ነው ብር የምትሰጠው። አለቅ። ኪስ አውላቂ፣ መንፈሳዊ ኪስ አውላቂዎች ናቸው። ይሄ መንፈሳዊ ኪስ አውላቂ ነው። ሌክዠሪ ህይወት የሚያሳይቅ እግዚአብሔር ሰጥቶት አይደለም። በአስራትና በመባስም ዘይት በመቸርቸርና በምናምን የሰበሰበውን ቅራቅንቦ ነው የሚያሳይክ። ቴሌቪዥን ሊወጡ ትውልድን የሚያከሽፉ የሚያመክኑ ስራን የማይሰብኩ እንደዚህ እንደ ሄኖክ ጂፒኤስ አይነት ያሉ ሐሰተኞች ታርጌት የሚያደርጉት ገንዘብህን ነው እንጂ ህይወትህን ስለማዳን ነፍስህን ስለማዳን አይደለም። ሚስትን የምታክል አጋር አንስቶ ሆስፒታል ስትሄድ ደስ ብሏት እቤት ቸርች መታ ከሚስት ጋር ሊያጣላ ይኸውልህ ሚስትህን
ይህ ነብይ ትለኛለህ እንዴ? ከኔ እኩል የሚያዘን የጋሞ ሰው ሞተ ምና ይለኛል እንዴ? ብራዘር ባለፈው ይበራሉ ብለኛል እኮ። ሲበሩ የሚታይክ ሲሞቱ የማይታይክ ለምንድን ነው? ደቡብ አፍሪካ ሄዶ ዘይት የሚሸጠው ሰውዬ የደቡብ አፍሪካ ህዝብ ጎማ ተደርጎ ሲቃጠል ቀድሞ አይታየውም እንዴ? ሐዋርያት እኮ እንደዚህ አይደሉም። እንደዚህ አይደሉም እኮ ነቢያት እንዴ? ሸዋሸዋ ለምንድን ነው የምትሰራው እንዴ? ደቡብ አፍሪካ ያላችሁ ባለፈውም ተናገር። ደቡብ አፍሪካ ያላችሁ ደግሞ እግዚአብሔር ምሕረት ያደርግላችሁ። የመሬት መንቀጥቀጥ ካልተነሳ በንግግርማ ምትነቁ አይመስለኝም። የመሬት መንቀጥቀጥ ራሱ ቢነሳ አብራችሁ እየዋለላችሁ ተዋለላላችሁ ምትነቁ አይመስለኝም። እውነቴን እኮ ነው የምልህ ማቲ። በደቡብ አፍሪካ ለደረሰው ሀዘን እንደኔ ሀዘን እኔም ነብይ ነኝ ልበል እንዴ? እኔ ከኢንፎርሜሽን ሰብቼ ነው ሀዘን የምነግርህ። ምክንያቱም ምንም እግዚአብሔር ነብይን አላደረገኝም፣ ቀድሞ ያሳየኝ ያለ ነገር የለም። እነዚህንም ሳያቸው ከኔ ከአቡነ የተለየ ምንድነው ድፍረታቸው ነው። አምላክ እግዚአብሔርን በጣም የሚደፍሩት በስሙ በጣም የሚዘርፉት አለቀ በቃ። እኔም አይታየኝም። መረጃ ሰምቼ ሀዘኔን ገልጽልሃለሁ፣ ወይም ደግሞ በደል ከደረሰብህ ድምፅ ለመሆን እሞክራለሁ። ከዛ ባለፈ የለም። ውንብድና ነው የያዙት። እና እኔ ሐዋርያንን በዚህ ዘመን ሐዋርያንን የሚሉ ሰዎች ለምን ሶማሊያ ክልል ሄደው ፕላንት አያደርጉም ቸርች? አፋር ለምንድን ነው የማይሄዱት? አፋር እንዴ ጴጥሮስ ጳውሎስ እንደዚህ አለ፣ የክርስቶስ ኢየሱስ ስም ባልተጠራበት ወንጌልን ለመናገር እንትን እላለሁ እደክማለሁ። ኢየሱስ የት ነው የሚመች ጳውሎስ ወንጌል መስበክ ብትለው ስሙ ያልተጠራበት 0 የሆነ የማንም ያልሰበከበት ቦታ እንደ እየተጋፋ ደቡብ የምትሰብክ ለዛውም ቡና ያለበት ቦታ ከደቡብም እኮ አዋራ ያለበት አይሄዱም እኮ። እስቲ እንትን ሂዱ እስቲ ኤልቦሬ ሂዱ እስቲ። ምስኪን ህዝብ ነው፣ ምንም የሚሰጣችሁ የለም ህዝቡ። የቡና ቅጠል እያፈላ የሚጠጣ ህዝብ አለ። ሽፎሮ እያለ የሚጠጣ ህዝብ አለ። የሚበላው እንኳን በቀን 3 የማይበላ ህዝብ አለ። ለዛ ህዝብ ወንጌል ትሰብካላችሁ እናንተ? ኢንቨስት ታደርጋላችሁ? እዛ ሄዳችሁ አታደርጉ። እዛም ደቡብም እኮ የማትሄዱበት ቦታ አለ። ወራቤ ሂዱ፣ እንትን ሂዱ እስቲ፣ ስልጤ ዞን ሂዱ እስቲ። ትሄዳላችሁ ስልጤ ዞን? እናንተ አትሄዱ። ከዛ እኛ የእግዚአብሔር ሰዎች ለምና ብሎ ደግሞ ይሰክሳል። ትክክለኛ ነብይ አዎ አለ። ነብዩ ኤርሚያስ፣ ነብዩ ኢሳያስ፣ ነብዩ ሕዝቅኤል፣ ነብዩ ኢዩኤል አንበብ። የነቢያትን መጽሐፍት አንበብ። ትክክለኛ ነቢያት አለ። ምንድነው ሰው ችክብ ነብይ አለ? ለምንድነው ነብይ ምን ያስፈልገኛል? እኔ እግዚአብሔር በክርስቶስ ኢየሱስ የሚያስፈልገውን ሁሉ ነግሮኛል። ይሄ ዓለም ከንቱ እንደሆነ ነግሮኛል። መጽናት የዘላለም ሕይወት እንደሚሰጥ ነግሮኛል። ጸጋው እንደሚረዳኝ ነግሮኛል። በክርስቶስ ኢየሱስ ያለውን የመጨረሻውን ዘመን ተርኮልኛል። ነብይ ምንድን ነው የሚያደርግልኝ? ውጭ ሀገር ትሄዳለህ? ብራዘር ተፍ ካልኩ ማን ሊያስቆመኝ ነው? ውጭ ሀገር መሄዱ እሱ ነው እንደሚነግረኝ። ዘመድ ካለኝ እንዳሁን እንደ ዘማሪዎቹ አሜሪካ ያለች ሚስት ካገባው ለምንድን ነው ማንም ያስቀረኝ? ትንቢት አያስፈልገኝ ውጭ ለመሄድ። እግዚአብሔር ይገስጸ። ስኮላርሽፕ ከሞላው ምናምን ተፍ ካልኩኝ በሊቢያም ከሞከርኩኝ እንዴት እቀራለሁ? ውጭ ለመሄድ ሚስት ለማግባት ስራ ምናምን ሚሊዮነር ትሆናለህ ምናምን ውስጤ የራሱ ይነግረኛል። ሚሊዮነር ሁላችንም እኮ የሚሰማን ነገር እኮ ነው የሚነግሩን። ሀብታም መሆን ትፈልጋለህ? ስለ ሀብት ይነግሩሃል። ሚስት ማግባት ትፈልጋለህ? አንተ ደግሞ ታስታውቃለህ። ፕሮፋይልክ ራሱ ያስታውቃል። ብዙ ጊዜ ሀይ የምትለው አሜሪካ ያለች ሴት ነው። ታስታውቃለህ እኮ። ፌስቡክን ቼክ ባደርግ እኮ ማንነትህን እኮ አውቀዋለሁ። እዚህ ውስጥ ራሱ ካሉ ሰዎች በጣም የምትነጠፈው አውሮፓና አሜሪካ ላሉ ሰዎች ነው። ስለዚህ ታስታውቃለህ እኮ። ምንም በቃ ፖይንት እኮ ይታወቃል። ስለዚህ እሱን ደግሞ የሚናገር እኔ አልፈልግም ነው የምልህ። እንደዚህ አይነት ትንቢት የሚነግረኝ ሰው አልፈልግም። ግን በትንቢት መንፈስ አምናለሁ። የክርስቶስ መንፈስ የኢየሱስ መንፈስ የትንቢት መንፈስ ስለሆነ ማለት ነው። ትንቢት አስፈላጊ እንደሆነ አምናለሁ። የሆነ ያጎፈረ ነብይ ነኝ የሚል ድምፁን ያጎፈረ ሰውዬ ግን
አይም ሶሪ አያስፈልገኝም፣ ይቅርታ አድርግልኝ። ለዛሬ ጨርሻለሁ ፍላጎቴ። እንዴ ተቀልዳለህ እንዴ? አቤል አንድ ጥያቄ ብጠይቅህ ይሄ በሚሊዮን ማለት ቁጥሩ ያልታወቀ ገንዘብ ገባለ የተባለው ሰውዬ ወዴት ሄደ? እሱ ለምን ጠበቅ አድርገን አንይዘውም? ግን አሁን በትይጁስ ምን ታመጫለሽ? ይታወቃል እኮ። አይ እንደው አይ ባንክም ሄደን መጠየቅ አለብን ነው አይጠየቅም። ኳድሪሊየን እኮ ነው። ኳድሪሊየን ማለት ይኸውልሽ፣ ኳድሪሊየን ነው የሚባለው የገንዘቡ መጠን። እኔ ራሱ ያንን ሰርች ሳደርግ ነው ያወቅኩት። በነገርሽ ላይ ቪዲዮ ስሰራ ራሱ መብራት ሄድ ደንግጦ ነው መሰለኝ መብራት ጠፋብኝ ይዛን ቀን። ኳድሪሊየን ይባላል ብሩ። ይኸውልሽ ከሚሊየን አልፎ ከቢሊየን አልፎ ከትሪሊየን አልፎ ከዛ በኋላ ያለ የብር መጠን ይህንን ልል የምፈልገው ነው ብዬ አይደለም እኮ ግን ቢያንስ ህዝብ ቅዱስ በክርስቶስ የተጠራው ህዝብ በደንብ እንዲገባው ማለት ነው። እንዲያው ማለት ይወራል እንጂ ብዙዎቹ እኮ ስታወራለት ተባለ እንደ እኮ ነው ምናምን የሚሉት ብታገኙም ሰውየው ብታገኙም እንደው ከፍሎኝ ነው እንደዛ እንደል ያለኝ ቢል እንኳን መጀመሪያ ማንክ ይሄ እንደዚህ በላለው ብሎ ይሄዳል ሰውየው ጋር መልሶ። ይሄ ህዝብ እንትን ስላላወቅ ኢንፎርሜሽን ስለሌለው መሰለሽ የጠፋው አይደለም እኮ። በዚህ ዘመን ነብይ ሳይሆን አብይ ነው ያለው። አብይ አለ፣ ነብይ የለም። ምንም ነብይ የሚባል ነገር የለም። የነቢያት መጽሐፍ አለ፣ የነቢያት መንፈስ አለ። የእግዚአብሔር መንፈስ ራሱ የትንቢት መንፈስ ነው። ትንቢት አለ። ነብይ ጎፈሬውን ሰውዬ ነው የምትፈልጉት? አገልግሎቱን ነው የምትፈልጉት? እኔ እኮ ያልገባኝ አገልግሎቱን እኮ ነው የምትፈልጉት? አገልግሎቱ ራሱ መንፈስ ቅዱስ የሚሰጠው አገልግሎት ነው። ገባ? እኛም ቸርች የተሾሙ ሰዎች አሉ። ምንም እኔ በቃ ከመጮ በስተቀር ምንም ሲያደርጉ አይቻቸው አላውቅም። ኢትዮጵያ ውስጥ ሪል ግን አንሰካከስ። እዚህ ውስጥ ያላችሁ ፔንዶች ለምንድን ነው ራሳችሁን የምትዋሹት? የምር እንደዚህ በጦር ሜዳ እግሩ ቁርጥርጥ ያለ ሰውዬ አጥንት ሲወጣለት አይታችሁ ታውቃላችሁ? ለምን ትሸወዳላችሁ? እግዚአብሔር አይችልም ብዬ አይደል? ለምን እንዋሻለን? ሁልጊዜ የውስጥ ደዌ አይደል ፈውሱ? የውስጥ ደዌ አይደል እንዲፈውሱ አይተተቃል። አይኑ እንደዚህ ድንድን ያለ የምናውቃቸው ውሮች አሉ እኮ በዘማሪ ደረጃ መቼም ማንጠራጠራቸው። ከሌ እኮ አየ ብንል ሁላችንም ዋው ብለን እኮ እንላለን። እጅ ፕሮፊት መጠች አለማፈረ እኔ የለሁበት ደግሞ ትመጣላት አቡና እኔ ግን በጌታን በተቀበልኩበት ዘመን የምን ሪል እንደዚህ የሚታይ ታምራት አይቻለሁ። ግን ምንም አይነት ስም የላቸውም፣ ስም አልነበራቸውም። ምን አየሽ? ለምሳሌ እኔ በነበርኩበት ጌታ አሁን ለመኮንን ነገራ ካወቃቸው እኔ ለምጽ ማለት ጓደኛዬ ከላይ እስከታች ለምጽ ሆና ማለት ነው። በኢየሱስ ስም ጸልዩላት እንደተፈወሰች አሁን ድረሳለች። እንደው ምስክርነት ከፈለክ ማለት ነው። HIV 3 ጊዜ ተመርምራ 3 ጊዜ አብረን ሄደን ማለት አንዷ እሷ ራሷ አይደለችም። እሺ አሁን አይደለም የምልህ እኮ የዛሬ 20 ዓመት ምናምን ነው የምልህ። እነ መኮንን ነገር እንደው እንኳን አይደለም ታይትል ሊኖራቸው ቤት አልነበራቸውም እነሱ። ቤተክርስቲያን ውስጥ በሆነች በትንሽ ጎጆ ነበረ የሚኖሩት። ከሰማ መካነ ኢየሱስ እግዚአብሔር ይመስገን እግዚአብሔር ተአምራት ያደረገባቸው አሉ። አሁን ግን እኔ እንደዛ አይነት አላየሁም። አሁን አንቺ ራስሽ በቃ ለትውስታ ራሱ ርቆብሻል እኮ 20 ዓመት በጣም ከባድ ነው። እውነት ነው። አሁን አንቺ ተአምር ካየሽ እኮ ራሱ 18 ዓመት ሞልቶት መታወቂያ አውጥቶ ከሀገር ወጥቷል ራሱ። እንዲያው አልኩ እኮ 20 ዓመት በቃ እኔ ያንን ስላየው አሁን ተአምሩ ራሱ መታወቂያ አውጥቶ 18 ዓመት ሞልቶት ሄዷል ከሀገር ወጥ እና አቡና ጌታ አያደርግም አይደለም ይሰራል። ኖ እኛ እግዚአብሔር ላይ ምንም እችን ታክል ጠረጠር የለኝም። እግዚአብሔር ግን ያውኖቹ ፌክ ነው ነው መልሽ አይደለም። እኛም እየፎገር ነው። በጣም ትልቅ ንስሐ ያስፈልገናል። ከእግዚአብሔር ጋር በደንብ መታረቅ ያስፈልገናል። አሁን ሸዋሸዋ ላይ ያለ ነው። ቸርች ራሱ ተሰብስበን እየተሰካከሰ ነው። የመንፈስ ቅዱስ እያለፈ ነው ምናምን ይላል የሆነ ሰው እየወጡ ምንድን ነው የሚያልፈው? እኛ ራሱ እድሜያችን እያለፈ ነው። ያንተን ሳክስ እየሰማን ምንም ያልፍ ነገር የለም። መንፈስ ቅዱስ ያልፍ ህይወት ይቀይራል። አትሊስት ከዘረኝነት ያወጣል። ለምንድን ነው የምትዋሸን? ሲዳማ ነኝ
ወላይታ ነኝ፣ ሀዲያ ነኝ፣ ከምባታ ነኝ ከሚል እንቶ ፈንቶ ያልወጣክ ሰውዬ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ ከሚል እንዲህ ብጥስጥስ ዘረኝነት ያልወጣክ ሰውዬ መንፈስ ቅዱስ ነክቶኛል። ሪሊ የምር ነክቷል። በጥላቻ ያበድክ ወንድምህን ለመግደል የምታሴር ቀንና ሌሊት እንትን የምትል ፓስተርየው ራሱ እያለፈ ነው ምናምን የሚለው ሰውዬ እኮ ስንት ሙሉ ጊዜ አገልጋይ እንዳይሾም ሴራ የሚያሴር ሽማግሌ የሚያሳደብ ቸርች በሁለት እግር የሚያቆም 18 አይሞሉም። ውጭ ያሉትማ በስማም 18 አይሞሉም። 18ቱም ለሶስት ይከፈላሉ። የኦሮሞ ቸርች፣ የአማራ ቸርች እና በቃ ግራ የገባቸው ደግሞ አሉ። የአዲስ አበባ ቸርች ብለው የሚከፍቱ የኤርትራ ቸርች ምናምን ቅብጥስጥስ ያላቸው። አሁን መንፈስ ቅዱስ ሪሊ እናንተ ጋር አለ እኛ ውስጥ አለ ነው የምትሉ በህብረት እንኳን የማትቆዩበት ህይወት ይዛችሁ እንዴ አንፎጋገር። ሲሞቅህ መንፈስ ቅዱስ የመጣ የሚመስልህ፣ ስሜት ሲኮርኩር መንፈስ ቅዱስ የመጣ የሚመስልህ፣ ፌንት ስራ ሲል ሲያፍንህ መንፈስ ቅዱስ የመጣ የሚመስልህ ውሸትህን ነው። ትክክል። እውነተኛ የእግዚአብሔር መንፈስ የነካቸው ሰዎች የምር ህይወታቸው ያስታውቃል። ውሸታም አይደሉም፣ ዘረኞች፣ ሴረኞች አይደሉም። በጽድቅ በቅድስና የተመሰከረ ህይወት ይኖራሉ። እግዚአብሔርን ይፈራሉ። አቤላ አንዱ ምን ብሏል መሰለ? ስትዘል ያስከውን እንዳጥል ተጠንቀቅ ብሏል። አሁን እየዘለሉ ነው ሰዎች እየጣሉ ያሉት። በእውነት ነው። ከቸርች ይዘላሉ፣ መድረክ ላይ ይዘላሉ፣ ጉባኤ ላይ ይዘላሉ። በቃ እና የምራችንን አሁን እኛ ጴንጤዎች ሳክስ ውስጥ ነው ያለን። ወየ ቤክዬ ዘመዴ አቡዬ እንዴት ነህ? ጠፋ አንተ። አለው እንዴት ነህ? እየሰማሁ ደስ ብሎኝ ነው ገብቼ ሳገኘ ድንገት ቀጥል ባይጠይቅ። እሺ አቡዬ እንዴት ነህ? የተወደድክ ወንድሜ አለን። እግዚአብሔር እየረዳህ ነው እንግዲህ አለው። ምንድነው ደስ ያለኝ፣ በቃ ማንም ሲናገር እንደ እግዚአብሔር ቃል ይናገር ይላል የእግዚአብሔር ቃል። ዛሬ ደግሞ በደንብ በእግዚአብሔር ቃል ነው ደስ የሚል ነገር እየተናገርን ያለ ነው። ደስ ይላል። ኤኒዌይስ ምንድነው እንደው እስከዛሬ ብዙ አቡዬ ብዙዎቻችንም ተናገርን፣ ብዙ ነቢያቶችን ሐዋርያቶችን ምናምን አሮን ቲንክ እነሱ ጋርም ያለ አይመስልም። በቃ ችግሩ ስታየው በቃ ምንም ሰው ነው ምዕመኑ ነው አሁን የተነገረለትን በእግዚአብሔር ቃል የተነገረለትን። እኔ በጣም የሚገርመኝ ኦልሞስት የእግዚአብሔር ቃል ላይ አሁን ከነቢያቶች ነን ሐዋርያቶች ነን እንደዚህ ነን እያሉ ከሚናገሩት ሰዎች ያን ጊዜ ሁሉ ተጽፎ እኔ ስለ ትዳርህ መባረክ ተጽፏል፣ ስለ እርሻ መባረክ ተጽፏል፣ ስለ ልጆች መባረክ ተጽፏል፣ ስለ ኑሮ፣ ስለ እያንዳንዱ ነገር ተጽፏል። እኔ ያልተጻፈ ምንም ነገር የለም። ከዛ ደግሞ ያንን ሁሉ በረከት በለው ስጦታ በለው ሁሉን ነገር ደግሞ በክርስቶስ ደግሞ ጠቅልሎ ሰጥቶናል ብዬ አምናለሁ። መጨረሻው እሱ ነው። በክርስቶስ ተጠቅልሎ ተሰጥቶናል ብዬ ነው ማምነው። እና ስለ ሁሉ መጽሐፍ ቅዱስ ላይ ያለ ስለ ሁሉ ስለ ህይወትህ፣ ስለ እያንዳንዱ ነገር፣ ስለ ልጆችህ በረከት፣ ስለ ሚስትህ ልጆችህ እንኳን ምን ያህል በረከት እንደሚሆኑ ስለ ሁሉ ነገር የተጻፈ ምን ፍለጋ የሚሄደውን በዛ ቁጥሩ ብዛቱ ራሱ ይገርመኛል። አሁን ነቢያት እየተባሉ በሚጠሩት ቸርች አንዴ ሶፍት ሲያበሉን፣ አንዴ ዘይት ሲያጠጡት፣ አንዴ የረገጠውን አፈር ሲያበሉት ህዝቡ ምን ነካው? በቃ እኔ አሁን ህዝቡ ላይ ነው የሆነ ነገር መሰራት አለበት የማስበው። በእውነት እግዚአብሔር ይሄ ስለሱ የሞተለት ይሄ መጽሐፍ ቅዱስን ስናነበው የገባን ክርስቶስ አለ አይደለ?
እሱ የገባው ሰው ነው ወይ የነዛ ሰው ምዕመን ብዬ እንትን እላለሁ። እዚህ ጋር ስሙን ባልጠቅስ እንኳን ሜቢ አንድ ጊዜ ቁጭ ብለን ስናወራ ካስታወስክ ስለ አንድ ነብይ ስነግርህ መጨረሻ በጣም በቃ ሳዝንበት ያልኩት አንድ ነገር ብቻ ነው። በቃ በእናትህ ሂድና መርካቶ ለምን አትነግድም? አሁን አንዳንዶቹ እንደውም የቀረቡት ፖድካስት ላይ ማንነታቸውን ግልጥ እያደረጉ ነው። እኔ ያደግኩት አቶ ቢስተር አካባቢ ነው፣ ንግዱንም አውቀዋለሁ ምናምን እያሉም እየነገሩን ነው። በደንብ አድርገው እየነገዱብን ያሉት በቃ። እና ህዝቡ ምን ነካው? በዚህ ልክ እንዴት ነው? የት ጋ ነው የተሸዋወደው? ከአምላኩ ጋር ከእግዚአብሔር ጋር እዛኛው ቸርች ሲሄድ ብቻ ነው ወይ? እሱ ጋር ሲሄድ ብቻ ነው ወይ እግዚአብሔር የሚናገረው? እሱ ጋር ሲሄድ ብቻ ነው ወይ መንፈስ ቅዱስ የሚነካው? እሱ ጋር የለም ወይ? አልገባም ወይ? ይሄ ክርስቶስ አልገባውም ወይ? እና እኔ እንደው በይበልጥ አንተ ጥሩ ላይ ጥሩ እየሰራህበት ስላለህም እንደው በዚህ ጉዳይ ላይ እንደው ተግተህ መጽሐፍ ብትችል ብታስተምር በደንብ በእግዚአብሔር ቃል። እኔ አሁን ማስበው በቃ ፍራቻዬ እየባሰ እየሄደ ኢቭን አሁን አንተ ስትናገር አነብ ነበር ከስር የሚጻፈው የእግዚአብሔርን ቃል አታስተምርም ወይ አትሰብክም ወይ ርዕስ ለምን አትቀይርም እያለ የሚጽፍ ሰው ነበረና እንዴ አቡና የሁሉ ደቂቃ እየሰማሁት ነበረ። መጽሐፍ በመጀመሪያ የእግዚአብሔርን ቃል አንብብ አለ፣ አነበበ። ከዛ በእግዚአብሔር ቃል ተነስቶ እነዛ ሐዋርያት እንዴት ራሳቸውን ምን ድረስ ራሳቸውን እንደሰጡ እኔ እንደ ኢየሱስ አትስቀሉኝ፣ ዘቅዝቃችሁ ስቀሉኝ እንጂ ይሄ አይገባኝም አሉ። በሰይፍ ተቆረጡ፣ በዘይት ተቀቀሉ። እነማ ሐዋርያቶች። እነዚህ ከእግዚአብሔር ቃል አውጥተህ ነበር ስትናገር የነበረውና እኔ እየታየኝ ያለው የህዝቡ መደንዘዝ ነው። በቃ ሌላ ምንም አይደለም። በቃ አንተዋቸው ነቢያቶቹ በቃ ኢንሴኩሪቲዎች ያሉት። ሁሉም ነቢያትን በዚህ ሰዓት አሁን ካለበት ራሱን ከሰቀለበት የዓለም ማንነት ውስጥ ውረድ ብትለው በቃ ሊወርድ አይችልም። እንኳን እሱ አይደለም የሆነ በስራ እኮ ካለህበት ይሄ ከለመድከው ከምትበላው ገብተህ ከምትጠጣበት ሻይ ከምትጠጣበት ቤት ነገ የሆነ ነገር ወረድ ያለ መስሎ እኮ ዝቅ ያለ ካፌ ስትገባ ትፈራለህ ወይ? ተደብቀህ ነው የምትገባው። ለምደህ ቁርጥ መብላት ለምደህ የተወሰነ ነገር ካፒታልህ አነስ ቢልብህ ሽሮ ቤት ስትሄድ ተሳቀ ተደብቀህ ነው። ይሄ የዓለም ሲስተም ነው። እነሱም ያሉት ዓለም ሲስተም ውስጥ ነው እና ካሉበት